በዛሬው የልዩ ጥንቅር ቆይታችን የተከበራችሁ የገበያ ሚዲያ ተከታታዮቻችን በአስገራሚ መልኩ ከኢራን አሜሪካ ጦርነት ጋር በተያያዘ እየወጡ ያሉ ሪፖርቶችንም እንመለከታለን። የአሜሪካ የደህንነት ተቋማት ባወጡት አዲስ ሪፖርት መሰረት ቀዳሚው ጉዳያችን ማለት ነው በኢራን ላይ በተሰነዘሩ መጠነ ሰፊ ጥቃቶች አገሪቱ ሽባ ሆናለች፣ ወታደራዊ አቅሟ ተመቷል ተብሎ ነበር የታመነው መጀመሪያ ላይ። አሁን ግን ኢራን በሳምንታት ውስጥ 30 የሚሆኑ ስልታዊ የከርሰ ምድር ሚሳኤል ጣቢያዎችን ወደ ሙሉ ስራ መመለስ ስለመቻሏ ተሰምቷል። እነዚህ 30 የሚሆኑ ስልታዊ የከርሰ ምድር ሚሳኤል ከተሞች ደግሞ የሚገኙት በሙሉ በሆርሙዝ ዙሪያ ባሉ ስፍራዎች ላይ ነው ተብሏል። የሆርሙዝ የባህር መስመርን ለማስከፈት ጥረቶች በሚደረጉበት በዚህ ሰዓት ከዚህ ቀደም በአሜሪካ ጥቃቶች ተመተው ወይ መግቢያቸው ተደፍኖ ወይ በሆነ መንገድ አክቲቭ ሳይሆኑ ቀርቶ የነበሩ ከ33 የሚሳኤል ጣቢያዎች መካከል 30ዎቹ አክቲቭ ማድረግ ይችላለች፣ አክሰስ አግኝታለች ኢራን የሚል መረጃ ወጥቷል። ይህንም ታዲያ በቀጣይ ጊዜያት ከሆርሙዝ የባህር መስመር ጋር በተያያዘ በሚነሱ ጉዳዮች ሌሎች የወታደራዊ ፍጥጫዎች ሊከሰቱ የሚችሉ ስጋቶች እንዲነሳ አድርጓል። በዚህም አለበዛ ግን ይህንን ሪፖርት በከፍተኛ ሁኔታ የአሜሪካን ወታደራዊ ድል እንደሚወራው እንዳልሆነ የሚያሳየው ነው ተወስዷል። ስለዚህ እሱን እንመለከተዋለን። በሌላ በኩል ደግሞ አሜሪካ የገጠማት ታሪካዊው የአየር ኃይል ኪሳራ የሚያሳይም ሌላ ሪፖርት ወጥቷል። እስከ ያዝነው ግንቦት ወር የፈረንጆቹ ማለት ነው ባለው ጊዜ ውስጥ ብቻ አሜሪካ 39 የሚሆኑ የጦር አይሮፕላኖች በኢራን አየር ክልል ውስጥ ወድመዋል የሚል ማረጋገጫ ሪፖርት ወጥቷል። ከነዚህ መካከል እነዚህ ስውር ወይም ስቲልዝ የምንላቸው የማይታዩ ተብሎ የሚታሰቡትና F-35ኤን የመሳሰሉ ተዋጊ ጀቶች እንዲሁም E-3 ሴንትሩ የተሰኘውን እጅግ ዘመናዊ አይሮፕላን የጦር አይሮፕላን የመሳሰሉ የአሜሪካ ንብረቶች መውደማቸው ነው እየተነገረ ያለው። ፔንታጎን ጉዳዩን ለማድበስበስ እየሞከረ ያለ ቢሆንም የኪሳራው መጠንና አውሮፕላኖችን ለመተካት የሚጠይቀው በቢሊዮን የሚቆጠር ዶላር ግን በዋሽንግተን አስተዳደርና በደህንነት ተቋማት መካከል ከባድ ቅራኔን ፈጥሮ በኮንግረስ በሴኔት ውስጥ የተለያዩ ጭቅጭቆችና ንትርኮች እንዲነሱ ያደርገ ይገኛል። እሱንም እናነሳዋለን። ከዛ ባሻገር ግን አሁን ዓለም ትኩረት ሰጥታ የተከታተለችው የምትገኘው የፕሬዚደንት ዶናልድ ትራምፕ የቻይናው ጉዞ ነው። ቻይና ገብተዋል ትራምፕ። ቻይና ገብቶም ከሺ ጂንፒንግ ጋር ውይይት ስለማድረጋቸው ተነስቷል። በቤጂንግ በተካሄደው ይህ የሁለትዮሽ ስብሰባው ወቅት ግን ፕሬዚዳንት ሺ ጂንፒንግ ለዶናልድ ትራምፕ ያስተላለፉት መልእክት ታይዋን የቻይና ቀይ መስመር ናት የሚል ስለመሆኑ ተነስቷል። ጉዳዩ በአግባቡ ካልተያዘ ደግሞ ሁለቱ ሀያላን ወደ ጦርነት ወደ ግጭት ሊገቡ የሚችሉበት እድል ስለመኖሩም ሺ በግልጽ ስለማስጠንቀቃቸው ተሰምቷል። ይህ ማስጠንቀቂያ የአሜሪካ ፕሬዚደንት የቻይና ጉዞ ብሎም ቀደም ሲል ያነሳናቸው ሁለቱ ኢንቨስቲጌቲቭ ሪፖርቶችን መሰረት በማድረግ ታዲያ ዛሬ ለቀጣይ ደቂቃዎች አብረናችሁ ቆይታ የምናደርግ ይሆናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁኝ በመቆየት እንድትከታተሉኝ ደግሞ እጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን እንደ ሁልጊዜው በኮመንት መስጫው ላይ አስቀምጡልኝ በማለት ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ይሆናል። እነዛ ቀደም ብዬ ያነሳሁላችሁን 3 ጉዳዮች አንድ ባንድ ነው ያነሳን የምንመለከታችሁ። ስለዚህ አብራችሁኝ ቆዩ። ላለፉት ጥቂት ወራት የአሜሪካ አስተዳደር እንዲሁም ከፍተኛ የጦር መኮንኖቹ ለዓለም ሲያስተላልፉት የነበረው መልእክት አንድ ነበር። እሱም የኢራን የሚሳኤል አቅም ክፉኛ ተመቷል፣ ዳግም ስጋት ወደማይሆንበት ደረጃም ወርዷል የሚል ነበር የነበረው። ሆኖም ግን አሁን ይፋ የሆኑ የሳተላይት ምስሎችና የአሜሪካ የደህንነት ተቋማት የኢንተለጀንስ ሪፖርቶች የሚያሳዩት ሰነዶች ይዞት የወጡት መረጃ ፍጹም እስካሁን ሲወራ ከነበረው የተለየ አስደንጋጭ እውነት ነው ይዘው ብቅ ያሉት። እንደ አዲሶቹ የደህንነት ሪፖርቶች ማረጋገጫዊ መረጃ ከሆነ ኢራን በአጭር ጊዜ ውስጥ አብዛኛውን የሚሳኤል ከተሞቿ ወይም የሚሳኤል ማከማቻ ጣቢያዎቿና በከርሰ ምድር የተገነቡ ወታደራዊ ተቋሞቿ ሙሉ በሙሉ ወደ ስራ መመለስ ችላለች ነው የሚለው። ይህም በዋሽንግተን ያሉ ፖለቲከኞች የሰጡትን ኢራን ሽባ ሆናለች የሚለውን ተደጋጋሚ መግለጫ ውድቅ የሚያደርግ ሆኖ ተገኝቷል። ዘገባው በዝርዝር የሚያስረዳው መስላችሁ በቅርቡ በተሰነዘሩ መጠነ ሰፊ የአየር ጥቃቶች ወቅት ኢራን የደረሰባትን ጉዳት በአጭር ጊዜ ውስጥ የመጠገንና ወደ ስራ የመመለስ አቅሟ ከተገመተው በላይ ሆኖ ነው የተገኘው ነው የሚለው። በተለይ በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙት ስልታዊ የከርሰ ምድር የሚሳኤል ማስወንጨፊያ ጣቢያዎች ጥቃቱ ከተፈጸመ ከጥቂት ሳምንታት በኋላ ዳግም ሙሉ እንቅስቃሴ ማድረግ ወደሚችሉበት ሁኔታ መሸጋገራቸው ነው የተረጋገጠው። በዚህ ዘገባ ውስጥ እጅግ አስገራሚው ቁጥር ሆኖ የተነሳው ደግሞ መሰላችሁ የኢራን የሚሳኤል ክምችት ሁኔታ ነው። እንደ አሜሪካ የደህንነት ምንጮች መረጃ ከሆነ ኢራን ከጦርነቱ በፊት ከነበራት የሚሳኤል ክምችት ውስጥ 30% ብቻ ነው ዲስትራክሽን የደረሰበት ወይም ጉዳት ያስተናገደው። 70% የሚሆነው አሁንም ሳይነካ በእጇ ፈንክሽናል በሆነ መልኩ ይዘው
በዛው ትገኛለች የሚል መረጃ ነው እየወጣ ያለው። ይህ ማለት ቴህራን አሁንም ቢሆን በመቶዎች የሚቆጠሩ የረጅምና የመካከለኛ ርቀት ተወንጫፊ ሚሳኤሎችን በማንኛውም ሰዓት ወደ ተፈለገው አቅጣጫ የመተኮስ ብቃት አላት ማለት ነው። ጥቃቱ ኢራን ውሃ ውስጥ እንደገባ ጨው አሟጧታል ቢባልም እንኳን እንደዛ አይደለም። ይልቁንም የተወሰኑ የማምረቻ ተቋሞቿንና የመገናኛ መስመሮቿን ብቻ ነው ለጊዜው የማቋረጥ እድል ያገኘው ጥቃቱ። የኢራን ወታደራዊ ስትራቴጂስቶች ላለፉት 10 ዓመታት የሚሳኤል ከተሞች እነዚህ ወይ ሚሳኤል ሲቲስ በማለት የሚጠሯቸውን ከመሬት በታች በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ የተገነቡት ምሽጎችን ሲያዘጋጁ ነው የቆዩት። አሁን የወጡት መረጃዎች የሚያሳዩት ደግሞ የአሜሪካ እጅግ ዘመናዊ ቦምቦች እንኳን እነዚህን ምሽጎች ዘልቀው በመግባት የውስጣዊውን መዋቅር ማፈራረስ አልቻሉም የሚል ነው። ይልቁንም የደረሰው ጉዳት ላዩን በነበሩ የመግቢያ በሮችና በራዳር ሲስተሞች ብቻ ላይ የተወሰነ ጥቃትና ኢላማ ነበር። ኢራን እነዚህን መግቢያዎች በፍጥነት በመጠገንና አማራጭ ዋሻዎችን በመጠቀም የሚሳኤል ክፍሎቿን ወደ ላይ ማውጣት መጀመሯ የምዕራባውያን ወታደራዊ በላይነት ዳግም ጥያቄ ውስጥ እንዲወድቅ አድርጓል። ሪፖርቱ አክሎ ደግሞ ምን ይላል መስላችሁ? ኢራን ያሏትን የረጅም ርቀት ሚሳኤል አቅሞች መልሳ ማደራጀቷ ብቻ ሳይሆን የተወሰኑ በድሮን የታገዙ የማጥቂያ ስልቶችንም በከርሰ ምድር ምሽጎች ውስጥ በድብቅ ማከማቸት ትችላለች ነው የሚለው። ይህ ሁኔታ የአሜሪካው ፕሬዚደንት ዶናልድ ትራምፕና የመከላከያ ሚኒስትሩ ፔት ሄግሴት ኢራን ከእንግዲህ ለቀጠናው ስጋት አይደለችም በማለት ለህዝብ ሲያቀርቡት የነበረውን መከራከሪያ ዋጋ እንዲያጣ ያደርገዋል። አዲሱ መረጃ የሚያሳየው ኢራን አሁንም ቢሆን በእስራኤል በሳውዲ አረቢያና በአካባቢው የሚገኙ የአሜሪካ የጦር ሰፈሮች ላይ ከፍተኛ ጉዳት የማድረስ ታላቅና ንቁ የሆነ ወታደራዊ አቅም ይዛን ቀጥላለች ነው የሚለው። ይህ የማገገም ሂደት ደግሞ የኢራንን ወታደራዊ ኢንጂነሪንግ ጥንካሬ የሚያሳይ ብቻ አይደለም፣ በአካባቢው ያለውን የኃይል ሚዛን ዳግም ወደ ውጥረት የሚመልስ ስለመሆኑም ተነስቷል። ቴህራን በአሁኑ ሰዓት ከ33ቱ ስልታዊ የከርሰ ምድር ጣቢያዎቿ በሆርሙዝ ዙሪያ ካሉት ማለት ነው 30ዎቹን ወደ ሙሉ ስራ መመለሷ በዓለም አቀፍ የነዳጅ ንግድ መስመር ላይ ያላትን የቬቶ ስልጣን አሁንም ይዛ እንድትቀጥል የሚያደርጋት ስለመሆኑ ተነስቷል። ኢራን ተሸንፋለች የሚለው ናሬቲቭ በአዲሱ የደህንነት መረጃ መሰረት ተረት ሆኖ ነው የቀረው። ይህ ማገገም ለዋሽንግተን ትልቅ የፖሊሲ ውድቀት ተደርጎ ሊወሰድ የሚችልም ነው። ለቀጣዩ የአሜሪካ እርምጃ ደግሞ ትልቅ እንቅፋት እንደሚሆን ነው የሚጠበቀው ይህ አዲስ የምርመራ ውጤት። ነገር ግን ዓለም አቀፍ የበላይነት አለው የሚባለው የአሜሪካ የጦር መሳሪያና ዘመናዊ የሳተላይት ክትትል አቅም የኢራንን የከርሰ ምድር ተቋማትና የሚሳኤል ክምችት ሙሉ በሙሉ ማውደም ያልቻሉ ለምንድን ነው የሚለው ጥያቄ በጣም ወሳኙና መነሳት ያለበት ጥያቄ ይመስለኛል። የአሜሪካ የደህንነት ተቋማት አዲስ ያወጡት ሪፖርት የሚያሳየው ኢራን ላለፉት 30 ዓመታት ስትገነባቸው የቆየቻቸውን የሚሳኤል ከተሞች ከሚታሰበው በላይ እጅግ ውስብስብና ዘመናዊ ናቸው ነው የሚለው። እነዚህ ተቋማት የተገነቡት ከ500 ሜትር በላይ ጥልቀት ባላቸው የግራናይት ተራሮች ስር በመሆኑ ምክንያት የአሜሪካ አየር ኃይል የሚጠቀማቸው እነዚህ በንከር ባስር ቦምቦች ሳይቀሩ የውስጡን መዋቅር ሊያፈርሱት አልቻሉም። ጥቃቱ የተፈጸመ ሰሞን ዋሽንግተን ድል አድርጌያለሁ ብላ የደመደመችው የምሽጎቹን መግቢያና መውጫ በሮች እንዲሁም የአየር ማናፈሻ መስመሮችን በማፈንዳትና በመምታት ብቻ ነበር። አሁን ግን ኢራን እነዚህን መግቢያዎች በጥቂት ቀናት ውስጥ ጥገና በማድረግ ወታደራዊ መሳሪያዎቿን ማውጣት መቻሏ የአሜሪካን ስትራቴጂካዊ ስሌት ስህተት መሆኑን የሚያሳይ ሆኖ ተወስዷል። ሌላው እጅግ አስገራሚው የቴክኖሎጂ ጉዳይ ደግሞ የኢራን ተንቀሳቃሽ የሚሳኤል ማስወንጨፊያ መሳሪያዎች ወይም እነዚህ ሞባይል ሚሳኤል ላውንቸርስ ምንላቸው ናቸው። አሜሪካና እስራኤል ጥቃቱን ከመፈጸማቸው ሰዓታት በፊት ወይም ማስቀድመው ኢራን አብዛኛዎቹን ተወንጫፊ ሚሳኤሎቿን ከቋሚ ጣቢያዎች በማውጣት በጭነት መኪናዎች ላይ በመጫን በሺዎች የሚቆጠሩ ኪሎ ሜትሮች ርዝመት ባላቸው የከርሰ ምድር ዋሻዎች ውስጥ እንዲበተኑ ስለማድረጉ ይነሳል። ይህም የአሜሪካ ሚሳኤሎች ባዶ የሆኑ የማስወንጨፊያ ጉድጓዶችን ብቻ እንዲመቱ አድርጓቸዋል ይላል ዘገባው። ዘገባው የሚጠቁመው ሌላኛው ነጥብ አሜሪካ ከተኮሰቻቸው ከ1000 በላይ ቶማሃውክ ሚሳኤሎች ውስጥ ከግማሽ በላይ የሚሆኑት ኢራን አስቀድማ ባዘጋጀቻቸው ዲኮይ ወይም የማታለያ ኢላማዎች ላይ ያረፉ በመሆናቸው ትክክለኛዎቹን ሚሳኤሎች ማዳን ተችሏል የሚልም ነጥብ ተነስቷል። የኢራን ወታደራዊ ምህንድስና ሌላው የድል ሚስጥር ራስን የመጠገን ፍጥነት መሆኑን ደግሞ ማንሳት አለብን። ራፒድ ሪከቨሪ የሚባለው ማለት ነው። ኢራን በእያንዳንዱ የሚሳኤል ከተማ ውስጥ ግዙፍ የኮንስትራክሽን መሳሪያዎችና የኮንክሪት ማምረቻዎችን ከከርሰ ምድር በታች ነው ያከማቸችው። ይህ ደግሞ ከላይ ጥቃት ቢሰነዘርባትም የውጭውን ዓለም እርዳታ ሳትጠብቅ በራሷ የምህንድስና ኃይል የፈራረሱ መተላለፊያዎችና በአጭር ጊዜ ውስጥ መልሳ የመገንባት አቅም አዳብራለች። አዲሱ የሳተላይት መረጃ የሚያሳየውም አሜሪካ ፈንድቷል ያለቻቸውን እያንዳንዱ መግቢያዎች አሁን ላይ በአዲስ ኮንክሪት ተገንብቶና በላቁ የራዳር መከላከያዎች ተከበው ስራ የሚጀምሩበት ሰዓት እየተጠባበቁ ይገኛሉ የሚለው ነው። ከዚህ በተጨማሪ የኢራን የመገናኛ ዘዴዎች ወይም ኮሚኒኬሽን ሲስተም በፋይበር ኦፕቲክ እና በከርሰ ምድር መስመሮች የተሳሰሩ በመሆናቸው ምክንያት አሜሪካ የኤሌክትሮኒክስ ጠለፋ ወይም ኤሌክትሮኒክ ዋርፌር በመጠቀም የኢራንን ትዕዛዝና ቁጥጥር ኮማንድ ኤንድ ኮንትሮል ለማሽመድመድ ያደረገችው ሙከራም ሳይሳካ ስለመቅረቱ ተነስቷል። ይህ የኢራን ጀነራሎች ከጥቃቱ በኋላም ቢሆን ከተለያዩ ምሽጎች ጋር በቀጥታ እንዲገናኙና ወታደራዊ እንቅስቃሴውን እንዲያስተባብሩ አስችሏቸዋል ተብሎም ተነስቷል። ይህ ቴክኖሎጂ ኢራን ከሩሲያና ከቻይና ጋር ካላት የምስጥር ወታደራዊ ትብብር ያገኘችው መሆኑ ነው አሁን በርካቶች የሚስማሙበት ነጥብ እየሆነ እየመጣ ያለው። የሚያሳየው ደግሞ ኢራን በጥቃቱ ወቅት የደረሰባትን ኪሳራ ለመቀነስ ብቻ ሳይሆን ጥቃቱን እንደ አንድ ወታደራዊ ልምምድ በመጠቀም የመከላከያ አቅሟን
ወቅታዊ ሁኔታ ለመፈተሽ እንዳስቻላት ነው እየተነሳ ያለው። ይህ ደግሞ የአየር ላይ የበላይነት ካለ ምድርን መቆጣጠር ይቻላል የሚለው የቆየ የምዕራባውያን ወታደራዊ አስተሳሰብ አደጋ ላይ ጥሎታል። አሜሪካ እንዲሁም እስራኤል እውነት ነው የኢራንን የአየር የበላይነት ሙሉ ለሙሉ አውድመው የአየር የበላይነታቸውን አውጀው ነበር፣ ግን በመሬት ላይ የነበረው እንቅስቃሴ ሊቆጣጠሩ የሚችሉበት ምንም አይነት እድል ነው ሊያገኙ ያልቻሉት። አሜሪካ በቴክኖሎጂ አሸንፋለሁ ብትልም ኢራን ደግሞ በጂኦ ስትራቴጂካዊ ምህንድስና ወይም ጂኦ ስትራቴጂክ ኢንጂነሪንግ ስልት አጸፋዊ ምላሿን የሰጠችው። የአዲስ የወጣው የደህንነት መረጃ ግን ይሄ ኢንተለጀንስ ሪፖርት ማለት ነው በኢራንና በአሜሪካ መካከል ያለውን ፍጥጫ እሱም ብቻ አይደለም የሚያሳየን፣ በዋሽንግተን አስተዳደር ውስጥ ያለው ጥልቅ ስምምነት የማጣት ሁኔታንም ቁልጭ አድርጎ ነው የሚያሳየን። የፕሬዝዳንት ዶናልድ ትራምፕ መግለጫዎችና ሲአይኤ የሚያወጣቸው ተጨባጭ መረጃዎች መካከል ያለው ልዩነት አሁን ላይ የአሜሪካን የውጭ ጉዳይ ፖሊሲ ክፍተቶችንም ለትችት እየዳረገ ነው የሚገኘው። ፕሬዝዳንት ትራምፕ በአስተዳደራቸው ባለፉት ሳምንታት ኢራን ሙሉ በሙሉ ተሸንፋለች የሚል ድምዳሜ ላይ ደርሶ እንደነበር ይታወሳል። የመከላከያ ሚኒስትሩ ፔት ሄግሴት በሰጡት ማብራሪያዎችም የኢራን የሚሳኤል ክምችት ወደ አመድነት ተቀይሯል፣ ኢራን በወታደራዊ ረገድ ተሸንፋለች በማለት በድፍረት ነበር ሲናገሩ የነበሩት። ይሁን እንጂ አሁን የወጡ ይፋዊ የደህንነት ዘገባ መረጃዎች ይህንን ንግግር በቀጥታ የሚቃረን ሆኖ ነው የምናገኛቸው። የደህንነት ባለሙያዎች እንደሚሉት ፖለቲከኞች የጥቃቱን ስኬት አጋነው በማቅረብ ለህዝብ ግንኙነት ወይም የፒአር ስራ ሲጠቀሙበት ቢቆዩም እንኳን እውነተኛው የመስኩ መረጃ ግን ቴህራን አሁንም አደገኛነቷ እንዳልቀነሰ ያሳያል ነው የሚሉት። የመረጃ መዛባት ደግሞ በዋይት ሃውስና በደህንነት ተቋማት እንደ ሲአይኤ ባሉት መካከል ግልጽ የሆነ ፍጥጫ እንዲፈጠር አድርጓል። የደህንነት ተቋማቱ እውነታውን መጋፈጥ አለብን የሚል አቋምን ይዟል። የትራምፕ አስተዳደር ደግሞ ዘገባው የዲፕ ስቴት ሴራ አድርገው ለመፈረጅ ነው እየተጣጣሩ የሚገኙ። ይህ አይነቱ ቅራኔ አደገኛ የሚሆነው አሜሪካ በቀጣይ ልትወስደው ለምታስበው እርምጃ ግልጽናት በተጨባጭ መረጃ ላይ የተመሰረተ ውሳኔ እንዳታሳልፍ ስለሚያደርጋት ነው። የአስተዳደሩ ባለስልጣናት የኢራንን አቅም አሳንሰው መመልከታቸው መከላከያ ሰራዊቱ ሊመጣ ለሚችል ድንገተኛ ጥቃት ዝግጁ እንዳይሆን ሊያደርገው ይችላል የሚል ስጋትም ነው በከፍተኛ የጦር መኮንኖች ዘንድ እየተፈጠረ ያለው። ከዚህ በተጨማሪ ደግሞ የመረጃ ውዝግብ በአሜሪካ አጋሮች ላይ ከፍተኛ የመተማመን ቀውስን የፈጠረው። እንደ እስራኤልና ሳውዲ አረቢያ ያሉ ሀገራት አሜሪካ የምትሰጠን መረጃ ትክክለኛ ነው ወይስ ፖለቲካዊ የሚል ጥያቄ እንዲያነሱም ያደርጋቸዋል። የእስራኤል መከላከያ ሰራዊት አይዲኤፍ የራሱን ገለልተኛ የሳተላይት መረጃዎችን በመጠቀም የኢራን ምሽጎች አለመጎዳታቸውን ለዋሽንግተን ቢያሳውቅም የትራምፕ አስተዳደር ግን የራሱን የድል ናሬቲቭ ለመቀየር ፈቃደኛ ሊሆን እንደማይችል ይገመታል። ይህ ደግሞ በምዕራባውያን ወታደራዊ ጥምረት ውስጥ ስንጥቅ ሊፈጥር የሚችል አጋጣሚ ነው። ሪፖርቱ በዝርዝር የሚያስረዳው የኢራን የማገገም ሁኔታ በዋሽንግተን የሚገኙ ፖለቲከኞች አቋማቸው እንዲጠነክር አድርጓል። እነዚህ ወገኖች ኢራን በአየር ጥቃት ብቻ አትገታም፣ የግዴታ የምድር ጦርነት ወይም ከዚያ የላቀ የኃይል እርምጃ ያስፈልጋል የሚል ግፊትን እያደረጉ ስለመሆኑ ነው እየተነሳ ያለው። በሌላ በኩል ደግሞ የደህንነት ባለሙያዎች ኢራን አሁንም 700 ሚሳኤል አቅሟን ይዛ ካለች ማንኛውም ተጨማሪ እርምጃ በአካባቢው ላሉ የአሜሪካ የጦር ሰፈሮች እልቂትን ይዞ ይመጣል በማለት ነው የሚያስደነግጥ። ይህ የሐሳብ መከፋፈል ዋሽንግተንን አጣብቂኝ ውስጥ ነው የከተተው። የሚያሳየው ደግሞ መስላችሁ የኢራን ማገገም የውጭ ስጋት ብቻ ሳይሆን የአሜሪካን አስተዳደር መዋቅር የፈተነ የውስጥ ቀውስም ነው እየሆነ ያለው። ፖለቲካዊ ፍላጎት ከወታደራዊ እውነት ጋር ሲጋጭ የሀገር ደህንነት አደጋ ላይ እንደሚወድቅ የታሪክ ተመራማሪዎች ያስረዳሉና አሁን ጥያቄው ያለው ዋይት ሃውስ ይህንን መራራ እውነት ተቀብላ ስልቷን ቀይራ ትቀጥላለች ወይስ የራሱን የድል ትረካ በመቀጠል ለከፋ አደጋ ይጋለጣል የትራምፕ አስተዳደር የሚለው ጉዳይ ነው በዋናነት መነሳት ያለበት። አዲሱ የአሜሪካ የደህንነት መረጃ የሚያመለክተው ኢራን አሁን ላይ ትኩረቷን ያደረገችው በሆርሙዝ የባህር መስመር ላይ የላቀ ወታደራዊ ቁጥጥርን ለማድረግ ነው። የባህር መስመር በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ የሚያልፍበት የዓለም ኢኮኖሚ የደም ስር ነው። ከነዳጅ ባለፈ ከዚህ ቀደም እንዳነሳ ነው የማዳበሪያ ምርቶች፣ የፕላስቲክ ፋብሪካ ግብአት የሚሆኑ ለመድኃኒት አገልግሎት የሚውሉ የተለያዩ ግብአቶች የሚተላለፉበት መስመር ነው። ኢራን አብዛኛዎቹን በባህር ዳርቻ የሚገኙ የሚሳኤል ጣቢያዎቿን ወደ ስራ መመለስ መቻሏ በአካባቢው ለሚንቀሳቀሱ የአሜሪካ የጦር መርከቦችና ነዳጅ ጫኝ መርከቦች የሞት ቀጠና ለመፍጠር የሚያስችላት አቅም ነው እየገነባች ያለች። ቴህራን እኛ ነዳጃችን መሸጥ ካልቻል ማንም ከዚህ ቀጠና ነዳጅ አያገኝም የሚለው የቆየ ዛቻው አለ አይደለ? እሱን በተግባር ለመተርጎም የሚያስችላት የሆርሙዝ ክልከላዋን የሆርሙዝ መዝጋቷን አጠናክራ ለመቀጠል የሚያስችላትን ወታደራዊ ዝግጅቷን ነው ያጣጣፈች የምትገኘው ኢራን። በተለይ በሪፖርቱ ላይ የተጠቆመው የኢራን አሲሜትሪክ የተባለውን ወታደራዊ ስልት ወደ አዲስ ምዕራፍ እያሸጋገረች ነው የሚለው ሐሳብ ደግሞ አስጊ ይሆናል። ከከርሰ ምድር የሚወነጨፉ የባህር ላይ ሚሳኤሎችና በሺዎች የሚቆጠሩ አጥፊ ድሮኖች አሁን ላይ በወሽመጡ ዙሪያ ባሉ ዋሻዎች ውስጥ ተከማችተዋል ተብሎ ይታመናል። ይህ ማለት ደግሞ አሜሪካ በቀጣይ ማንኛውም አይነት ወታደራዊ ጫና ለማድረግ ብታስብ ኢራን የዓለምን የነዳጅ ዋጋ በአንድ ጀንበር ሰማይ እንዲነካ የማድረግ
አቅምን አላት። ይህ ደግሞ ዋሽንግተን በኢራን ላይ የምትከተለውን የማክሲመም ፕሬሸር ስልት ከፉኛን የሚፈትነው ነው። ሌላ በኩል ደግሞ ይህ የኢራን የማገገም ሂደት ከዓለም አቀፍ የኃይል አሰላለፍ አንጻር ሲታይ የሩሲያና የቻይና እጅ ያለበት መሆኑም ይገመታል። ኢራን ካጋጠማት ጥቃት በፍጥነት እንድታገግም ያስቻላት የሩሲያ የራዳር ቴክኖሎጂና የቻይና የፋይናንስ ድጋፍ እንደሆነ የደህንነት ምንጮቹ ይጠቁማሉ። ይህ ደግሞ መካከለኛው ምስራቅ በአሜሪካ የሚመራው ነጠላ ኃይል የበላይነት የሚያበቃበትና አዲስ የጎራ መከፋፈል የሚታይበት ቀጠና እየሆነ መምጣቱን የሚያሳይ ነው። ኢራን አሁን ላይ እንደ ተሸናፊ ሳይሆን በአካባቢው እንደ ዋነኛ ውሳኔ ሰጪ ኃይል ሆና ነው እየተገኘች ያለችው። ቀጣዩ ትልቅ ስጋት የኒውክሌሩ ጥያቄ ነው። የኢራን የሚሳኤል አቅም ሳይገታ ከቆየ ቴህራን ወደ ኒውክሌር ኃይል ለመሸጋገር የምታደርገው ጥረት የበለጠ ሊያፋጥነው የሚችልበት እድል ይፈጥራል። ወታደራዊ ምሽጎቿ ከአየር ጥቃት የተጠበቁ መሆናቸው ማረጋገጧ ኢራን በውስጣቸው የዩራኒየም ማበልጸጊያ ማሽኖች ወይም ሴንትሪፊዩጆች በሰላም ለማንቀሳቀስ የራስ መተማመኗን ያሳድግለታል። ይህ ደግሞ እስራኤልን ወደማይፈለግና እጅግ አደገኛ ወደሆነ የመጨረሻ አማራጭ እርምጃ ሊገፋት እንደሚችል ይታመናል። በአጠቃላይ ግን ይህ በመካከለኛው ምስራቅ ያለው እውነታ በፖለቲከኞች ንግግርና በመስክ ላይ ባለው መረጃ መካከል ሰፊ ልዩነት እንዳለው ነው እነዚህ እየወጡ ያሉ መረጃዎች የሚያሳዩ። ኢራን ከጥቃት ማገገሟ ለምዕራባውያን ትልቅ ትምህርት የሰጠ ክስተት ነው። ቴክኖሎጂና የአየር ኃይል የበላይነት ብቻውን ድል እንደማያረጋግጥ ይልቁንም ተቃራኒ ወገን ስትራቴጂካዊ ጥልቀትና የከርሰ ምድር ዝግጅቱ የተጠናከረ ከሆነ ጦርነቱ ሊራዘም የሚችልበት እድል ነው ያሳየው። ዓለም አሁን ላይ ያለችው በሁለት ምርጫዎች መካከል መሆኑን ነው መገንዘብ እንችላል። ወይ ከኢራን ጋር አዲስና ተጨባጭ የሆነ ዲፕሎማሲያዊ መንገድን መፈለግ ወይም ደግሞ መላው ዓለም ወደ ኢኮኖሚ ቀውስና ወደ ማያልቅ ክልላዊ ጦርነት የሚከት እርምጃ መውሰድ ነው። እነዚህ ናቸው ሁለቱ አልቲሜት አማራጮች። የኢራን የከርሰ ምድር ምስጢራዊ ከተሞች አሁን ንቁና አክቲቭ ሆኖ ለጥቃት ዝግጁ ስለመሆናቸው ተነስቷል። ዋሽንግተንም ቢሆን ግን ይህን እውነት ተቀብላ ቀጣይ ጉዞዋን ለማሳከል የምትገደድበት ጊዜ ሊመጣ ይችላል የሚልም ነው እየተነሳ ያለው ሌላው ሐሳብ። ይህንም ብለን ደግሞ ሌላኛው ጉዳያችን ደግሞ እናምራ። ዛሬ አብዛኞቹ ጉዳዮቻችን ከዚህ ቀደም ሲነሱ የነበሩ መረጃዎችን ክሊር የማድረግ ናቸው። ማለት በጦርነት ወቅት ሲነሱ የነበሩ መረጃዎች አሉ። በኋላ ደግሞ መረጃዎቹን ክሊር የሚያደርጉ የተለያዩ ዓለም አቀፍ ተቋማትና የስለላ ድርጅቶች እያወጧቸው ያሉ መረጃዎችን ነው በተከታታይ ባለፉት ሳምንታትም ወደ እናንተ እያደረስን የምንገኘው። ይሄኛው ደግሞ ሌላው ነው። አሜሪካ የደበቀችው ፔንታጎን የሸሸገውን ኪሳራውን የሚያሳይ ነው። ባለፈው ሲኤንኤን የአሜሪካ የጦር ሰፈሮች የደረሰባቸውን አስከፊ ውድመት አጋልጦ እንደነበር ይታወሳል። አሁን ደግሞ የደህንነት ምንጮች የአሜሪካ አየር ኃይል ያጋጠመው አሰቃቂና አስደንጋጩ ውድመትን ይፋ አድርጓልና እሱን ደግሞ ቀጥለን እንመለከተዋለን። አሜሪካ ከኢራን ጋር ባካሄደችው ደም አፋሳሹና እጅግ ውጥረት የነገሰበት ጦርነት ውስጥ ከዚህ ቀደም ተደብቆ የነበረ ነገር ግን እጅግ አስደንጋጭ የሆነ አንድ ሪፖርት አሁን ለህዝብ ይፋ ሆኗል። እንደ አውሮፓውያን አቆጣጠር በግንቦት 2026 በያዝነው ወር ማለት ነው የወጣው ይህ ይፋዊ መረጃ እንደሚያመላክተው ከሆነ ዋሽንግተን በዚህ አጭር ጊዜ ውስጥ 40 ቀናት በፈጀው ጦርነት ውስጥ 39 የሚሆኑ የጦር አይሮፕላኖቿን በኢራን ምድርና አየር ክልል ውስጥ አታለች ይላል። ቢያንስ በቀን አንድ ማለት ነው። አስቡት፣ ጦርነቱ ለ40 ቀናት ነው አክቲቭሊ የቀጠለው። አሜሪካ 39 የጦር አይሮፕላኖችን በዚህ የጦርነት ታይም ስፓን ውስጥ አታለች። አትሊስት በቀን አንድ ማለት ነው። ይህ መረጃ የወጣው ደግሞ ኤድ ኬዝ በቅርቡ በተካሄደው የሴኔት የመከላከያ በጀት ኮሚቴ ችሎት ላይ የፔንታጎን ባለስልጣናት ለጥያቄ በቀረቡበት ወቅት ነው። ዘ ዋር ዞን የተሰኘው ታዋቂ ወታደራዊ መረጃ ምንጭን በመጥቀስ የቀረበው ይህ ሪፖርት አሜሪካ ከቪየትናም ጦርነት ወዲህ በአየር ኃይሏ ላይ ደርሶባት የማያውቅ እጅግ ፈታኝና ከፍተኛ ቁጥር ያለው ኪሳራ እንዳጋጠማት ነው የሚያረጋግጠው ሪፖርቱ። በዚያው ዘገባ ውስጥ የተካተቱት ቁጥሮች ለወታደራዊ ተንታኞች ብቻ ሲሆን ለማንኛውም ተከታታይ ግልጽ መልእክትን የሚያስተላልፉ ናቸው። እሱም መሰላችሁ ጦርነቱ አሜሪካ ካሰበችው በላይ ዋጋ ያስከፈላት መሆኑ ነው። እንደ ሪፖርቱ ከሆነ 39 አይሮፕላኖች ሙሉ በሙሉ የወደሙ ወይም ቶታል ሎስ ያጋጠማቸው ሲሆን ሌሎች 10 አይሮፕላኖች ደግሞ ዳግም ለበረራ በማይመቹ መልኩ እጅግ ከፍተኛ ጉዳት ደርሶባቸዋል። ይህ ደግሞ በአጠቃላይ 49 አይሮፕላኖች ከጦር ሜዳ ውጪ እንዲሆኑ አስገድዷል። የ40 ቀናቱ የአሜሪካ እስራኤልና የኢራን ጦርነት ማለት ነው። የኪሳራው ክብደት የሚያጎላው የወደሙት አይሮፕላኖች አይነታቸው ነው። ሪፖርቱ አሜሪካ ዘመናዊውና በቴክኖሎጂ የረቀቀ ነው የሚባልለት F-35 ወይም F-35A ላይትኒንግ 2 የተባለውን ተዋጊ ጀትን አጣለች። ይህ ጀት የአሜሪካ አየር የበላይነት ተምሳሌ ተደርጎ የሚወሰድ በኢራን የመከላከያ ዘዴዎች ተመቶ ወድቋል መባሉ በፔንታጎን ውስጥ ትልቅ ድንጋጤን የፈጠረ ሆኗል። ከዚህ በተጨማሪ እጅግ ግዙፉና ለስለላ ተግባር የሚውለው የቦይንግ E-3 ሴንትሪ አይሮፕላንም ከወደሙት አይሮፕላኖች መካከል አንዱ ሆኗል። ይህ አይሮፕላን በአየር ላይ ሆኖ ትዕዛዝ የሚሰጥና የራዳር መረጃዎችን የሚያቀናጅ የበረራ ቁጥጥር ማዕከል ነው። የእርሱ መውደምና መጥፋት በአሜሪካ የአየር ላይ ቅንጅት ትልቅ ቀዳዳን የፈጠረ መሆኑ ተነስቷል። በሴኔት ስብሰባ ወቅት ኤድ ኬዝ ለፔንታጎን ከፍተኛ የፋይናንስ መኮንን ጄይ ሃርትስ ያቀረቡት ቀጥተኛ ጥያቄ ነበር። ይህ 39 አይሮፕላኖችን መውደማቸው የሚገልጸው የዋር ዞን ዘገባ ትክክል ነው ወይ ብለው ጠየቁት። የፔንታጎን ምላሽ ግልጽነት የጎደለው ጉዳይን ለማድበስበስ የሚሞክር ነበር። ጄይ ሃርትስ በሰጡት ምላሽ ትክክለኛውን ቁጥር ከማረጋገጥ ይልቅ በአሁኑ ወቅት በአይሮፕላኖች
ላይ የደረሰውን ጉዳት ደረጃና እነሱን ለመጠገን ወይም ለመተካት የሚያስፈልገውን የገንዘብ መጠን ወይም ሪቴንሽን ቫልዩ እያጠኑ መሆናቸውን ብቻ ነው የገለጹት። ይህ የፔንታጎን አሻሚ ምላሽ ግን የምክር ቤቱን አባላት አላረከም። ምክንያቱም ጦርነቱ ከጀመረበት የካቲት 28 2026 ጀምሮ እስካለንበት ግንቦት ወር ድረስ ባለው ጊዜ ውስጥ ብቻ አሜሪካ 13000 የሚጠጉ የአየር በረራዎችን አድርጋለች። በእነዚህ በረራዎች ውስጥ የተከሰተው ኪሳራ ኢራን ያሏት የሩሲያ ሰራሽና የራሷ የሀገር ውስጥ ሚሳኤል መከላከያ ዘዴዎች ውጤታማ መሆናቸውን ያሳያል። በተለይ በሆርሙዝ የባህር ወሽመጥና በኢራን ደቡባዊ ጠረፍ አካባቢ የሚደረጉ በረራዎች በአሁኑ ወቅት ለሞት እንደ መጋበዝ ነው የሚቆጠሩ። ይህ መረጃ ይፋ መሆኑ በዋሽንግተን ፖለቲካ ውስጥ ትልቅ ማዕበል ነስንሷል። ሪፖርቱ የሚያመላክተው ከወደሙት ውስጥ 6 MQ ሪፐር ድሮኖች፣ 2 F-16C ጀቶች፣ 3 የነዳጅ ጫኝ KC-135 አይሮፕላኖችን ይገኙበታል። ይህ ማለት አሜሪካ የሰው ኃይሏን ብቻ ሳይሆን እጅግ ውድ የሆነውን የጦር መሳሪያ ክምችቷንም በከፍተኛ ፍጥነት ያጣችበት ጦርነት ነው ማለት ነው። እነዚህ በቴክኖሎጂ እጅግ የረቀቁ አይሮፕላኖች ግን እንዴት ነው ሊወድሙ ሊመቱ የቻሉት የሚለው ጥያቄ ማንሳታችን አይቀርም። እሱን እንመልከት። ይህ ጦርነት አሜሪካ ባለፉት 2 አስርት ዓመታት ካካሄደቻቸው የጸረ ሽምቅ ውጊያዎች ማለትም በአፍጋኒስታንና ኢራቅ ላይ ከነበሩት ጦርነቶች ፍጹም የተለየ መሆኑን ነው የሚያሳየን። እዚህ ጋር የምንመለከተው የሁለት ዘመናዊ ጦር ኃይሎች ቀጥተኛ ፍልሚያ ነው። እንደ ዋርዞን ዘገባ ከሆነ አሜሪካ አይሮፕላኖቿን ያጣችው በሁለት ዋና ዋና ምክንያቶች ነው። የመጀመሪያው የኢራን የተቀናጀ የአየር መከላከያ ስርዓት ወይም ኢንተግሬትድ ኤር ዲፌንስ ሲስተም ጥንካሬ ነው። ሁለተኛው ደግሞ ኢራን የአሜሪካን አውሮፕላኖች ከሩቅ መለየትና መምታት የሚችሉ የረጅም ርቀት ሚሳኤሎችን በስፋት መጠቀም መቻሏ ነው ተብሎ በተለይ የኢራን ባቫር 373 እና ሰርዳድ የተባሉ ሚሳኤሎች በአሜሪካ አብራሪዎች ዘንድ ትልቅ ስጋት ስለመሆናቸው ተነስቷል። በዚህ ጦርነት ውስጥ ትልቁ መነጋገሪያ የሆነው የኤፍ-35 መመታት ጉዳይ ነው። የአይሮፕላን ስውር ወይም ስቲልዝ በመሆኑ በራዳር አይታይም ተብሎ የሚታመንለት ቢሆንም የኢራን ራዳሮች ግን ይህን የቴክኖሎጂ የበላይነት ሰብረው አልፈውታል ተብሏል። ይህ የሚያሳየው የኢራን ቴክኖሎጂ ከሩሲያና ከቻይና በሚያገኘው ድጋፍ ራሱን እያዘመነ መሆን ነው። የኢስሪ ሴንትሪ ሞደም ደግሞ ይበልጥ አሳሳቢ ነው። የአይሮፕላን በአንድ ጊዜ በመቶዎች የሚቆጠሩ ኢላማዎችን የመቆጣጠር የሚያስችል አቅም ያለው የአየር ላይ አይን ነው። እርሱ ተመታ ማለት በአካባቢው ያሉ ሌሎች ተዋጊ ጀቶች የመረጃ አቅርቦት ስለሚቋረጥባቸው ለጥቃት የሚጋለጡበት እድልን ይፈጥራል። ሪፖርቱ እንደሚጠቁመው ከሆነ ብዙዎቹ አይሮፕላኖች የተመቱት በኢራን ደቡባዊ ጠረፍና በአሜሪካ የጦር ሰፈሮች ቆሞ ባለበት በመሆኑ ምክንያት ነገሮቹ አሳሳቢ ይሆናል። ኢራን በሆርሙዝ ቀጠና ላይ ያሰማረቻቸው የባህር ላይ ተወንጫፊ ሚሳኤሎችና ፈጣን ድሮኖች ደግሞ የአሜሪካን አይሮፕላኖች በነጻነት የመዘዋወር አቅምን እንደገቱ ተነስቷል። ከወደሙት መካከል 3ቱ የነዳጅ ጫኝ KC-135 አይሮፕላኖች ናቸው። እነዚህ አይሮፕላኖች ደግሞ አሜሪካ በአየር ላይ ነዳጅ የመቅዳት አቅሟን እየተመታ መሆኑና ይህም ረጅም ርቀት ተጉዞ የሚደረጉ ጥቃቶችን ለማድረስ እንቅፋት እየሆነባት እንደመጣ አሳይቷል። ከወድመቱ ባሻገር 10 የሚሆኑ አይሮፕላኖች ከባድ ጉዳት ደርሶባቸዋል። እነዚህ አይሮፕላኖች መሬት ላይ እንዲቆሙ የተገደዱት በኢራን የሚሰነዘሩ የካሚካዝ ድሮኖች ጥቃት ሳቢያ ነው። አሜሪካ በመካከለኛው ምስራቅ ባሏት የጦር ሰፈሮች እንደ አልኡደይድና አልዳፍራ ላይ የሚዘንቡት የኢራን ድሮኖች አይሮፕላኖች ሳይበሩ መሬት ላይ እንዳሉ እንዲወድሙ ወይም ከፍተኛ ጉዳት እንዲደርስባቸው ማድረጓል። ይህ ደግሞ ለፔንታጎን የበጀት ጫና በከፍተኛ ሁኔታ ፈጥሯል። አንድ F-35 አይሮፕላን ለመተካት ከ$100 ሚሊዮን በላይ የሚያስፈልግ ነው። የጠፉት 39 አይሮፕላኖች በአጠቃላይ ለመተካትና የተጎዱትን ለመጠገን ደግሞ በቢሊዮኖች የሚቆጠር ዶላርን ያስፈልጋል። የፔንታጎን ባለስልጣን ጆይ ሄርትስ የጥገና ወጪን እያሰላን ነው ማለታቸው የአሜሪካ መከላከያ ሚኒስቴር ለዚህ ድንገተኛ ኪሳራ በቂ በጀት እንዳልነበረው ፍንጭ ይሰጣል። በአጠቃላይ ግን የዚህ ጦርነት ሁለተኛ ምዕራፍ የሚያሳየን መስላችሁ አሜሪካ በአየር ላይ የነበራት ፍጹም የበላይነት ጥያቄ ውስጥ መውደቁን ነው። የኢራን ወታደራዊ ስትራቴጂ ተመጣጣኝ ያልሆነ ውጊያን የሚከተል ወይም አሲሜትሪክ ዋርፌርን በመጠቀም ውድ የሆኑትን የአሜሪካ ቴክኖሎጂዎች በርካሽ ሚሳኤልና በድሮን የመምታት ስኬት ነው ያሳየን። ይህ ደግሞ ዋሽንግተን የጦርነት ስልቷን እንድትቀይር ያስገድዳት ነጥብ ነው ማለት ነው። ይህ መረጃ ይፋ መሆን ለፕሬዚዳንት ዶናልድ ትራምፕ አስተዳደር ትልቅ የፖለቲካ ራስ ምታት ሆኖበታል። ምክንያቱም ጦርነቱ በአጭር ጊዜ በአነስተኛ ወጪ ይጠናቀቃል ተብሎ ቢታሰብም አሁን ግን ዋጋው እየናረ መጥቷል። የሪፐብሊካኑ የምክር ቤት አባል ኤድ ኬዝ ይህንን ጉዳይ በይፋ ማውጣታቸው ደግሞ በአሜሪካ መንግስቱ ስለ ጦርነቱ አቅጣጫ መከፋፈል መኖሩን ያሳያል። ፔንታጎን መረጃውን ደብቆ ለማቆየት ቢጥርም ወታደራዊ በጀት ጥያቄው ግን እውነታውን ይፋ እያወጣው ነው ያለው። አሁን ላይ ጥያቄው እንዴት ተመታን የሚለው ብቻ ሳይሆን ይህ ጦርነት እስከ መቼ ይቀጥላል፣ ምን ያክልስ ዋጋ ያስከፍለናል የሚለው ነው። የዚህ ጦርነት ትልቁ ለውጥ የመጣው በዲፕሎማሲው ረገድ ነው። ፕሬዚደንት ትራምፕ ከቻይናው መሪ ሺ ጂንፒንግ ጋር በቤጂንግ በሚያደርጉት ስብሰባ ለዚህ ጦርነት መቋጫ ቁልፍ ተደርጎ ተወስዷል። ኢራን በቻይና የምታገኘውን የኢኮኖሚና የዲፕሎማሲ ድጋፍ አሜሪካ በኢራን ላይ የጣለችውን ማዕቀብ ውጤት አልባ አድርጎታል። ቻይና የኢራን የነዳጅ መስመሮች እንዳይቋረጡ ያላት ፍላጎት ዋሽንግተን ወደ ድርድር ጠረጴዛ እየገፋት ነው ያለው። የቻይናና የአሜሪካ ግንኙነት እንመለስበታለን። ከዚህ በተጨማሪ ፓኪስታን እንደ አደራዳሪ በመሆን የጀመረችው ጥረትና በኋላ ላይ ኢንዴፊኒትሊ የተራዘመው የተኩስ አቁም አሜሪካ ቆም ብላ የደረሰባትን ኪሳራ እንድትገመግም እድል ሰጥቷል። የሆርሙዝ የባህር ወሽመጥ አሁንም በኢራን የባህር ኃይል ቁጥጥር ስር መሆኑ፣ የዓለም የንግድ ፍሰት መስተጓጎሉ አሜሪካ በጦርነቱ የምትፈልገውን ድል ለማግኘት መቸገሯ ያሳያል። 39 አይሮፕላኖች መጥፋታቸው መውደማቸው ደግሞ በባህር ወሽመጡ ላይ ያላትን ቁጥጥር አቅሟ በከፉኛ እንዲዳከም አድርጓታል። የአሜሪካ ለወደፊቱ አሜሪካ በኢራን ላይ የጀመረችው የወታደራዊ እርምጃ አጠናክራ ለመቀጠል ከፍተኛ
የህዝብና የኮንግረስ እንዲሁም የሴኔት ተቃውሞ ሊገጥማት ይችላል። የ39ኙ አይሮፕላኖች ኪሳራና የአብራሪዎች ህይወት አደጋ ላይ መውደቅ የአሜሪካ ህዝብ ለጦርነቱ ያለውን ድጋፍ እንዲቀንስም ያደረገው ስለመሆኑ ተነስቷል። አሁን ዋሽንግተን ያለችበት አማራጭ ሁለት ብቻ ሆኗል። ወይ ጦርነቱን በከፍተኛ ወጪ ማስቀጠል ወይ ደግሞ በቻይናና ፓኪስታን አደራዳሪነት ክብሯን በሚጠብቅ መልኩ ከኢራን ጋር የሰላም ስምምነት ፈርማ ከጦርነቱ ወጣ የምትልበት መንገድ ማመቻቸት ነው። ዘገባው የሚያሳየን በመካከለኛው ምስራቅ የተካሄደው ጦርነትና አሁን የቀጠለው ቀዝቃዛው ድባብ ከመሬት ይልቅ በአየር ላይ በሚደረግ ፍልሚያ እየተወሰነ የነበረ ነው። የአሜሪካ አየር ኃይል የደረሰበት 39 አይሮፕላኖችን የማጣቱ አጋጣሚ በታሪክ ውስጥ እንደ ትልቅ ወታደራዊ ክሽፈት ሊመዘገብ የሚችል ነው። ፔንታጎን ጥገናውን እያሰላሁ ነው፣ ወጪውን እያሰላሁት ነው ቢልም የጠፋው ስትራቴጂካዊ የበላይነት ግን በገንዘብ ብቻ የሚተካ እንዳልሆነ ማወቅ አለብን። ይህንም ብለን ወደ መጨረሻው ጉዳያችን እናምራ። የተከበራችሁ የገበያ ሚዲያ ተከታታዮቻችን መላው ዓለም በጉጉት ሲጠብቀው የነበረው የቻይናው ፕሬዝዳንት ሺ ጂንፒንግ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁለትዮሽ ስብሰባ ተካሂዷል። ነገር ግን ከደማቅ አቀባበሉ ከዲፕሎማሲያዊ ፈገግታዎቹ በስተጀርባ ዓለምን ሊያናውጥ የሚችል ከበድ ያለ አንድ ማስጠንቀቂያ ተደምጧል። ፕሬዝዳንት ሺ ጂንፒንግ ዶናልድ ትራምፕ ያስተላለፉት መልእክት ታይዋን በአሜሪካና በቻይና ግንኙነት ውስጥ እጅግ ስስና ወሳኝ ጉዳይ ናት፣ የታይዋን ጉዳይ በአግባቡ ካልተያዘ ወደ ኮንፍሊክት እንድናመራ ሊያደርገን ይችላል የሚል ሐሳብ አንስቷል። ይህ ንግግር ለዲፕሎማሲያዊ ፍጆታ ብቻ የቀረበ ሳይሆን ቻይና ወደፊት ለምትወስደው እርምጃ እንደ ቅድመ ሁኔታ የተቀመጠ መስመር ተደርጎ ተቆጥሯል። ፕሬዝዳንቱ ይህ ጉዳይ በአግባቡ ካልተያዘ ሁለቱ ኃያላን ሀገራት ሊጋጩ አልፎ ተርፎም ወደ ጦርነት ሊገቡ እንደሚችሉ ነው አስረግጠው ተናግረዋል የተባለው። ይህ ግጭት ወይም ኮንፍሊክት የሚለው አገላለጽ በሁለቱ ኒውክሌር የታጠቁ ሀገራት መሪዎች መካከል ሲደረግ ጉዳዩ ከቃላት በላይ የሆነ ትርጉም እንዳለው መረዳት አለብን። በቻይና መንግስታዊ መገናኛ ብዙሃን የወጡ መረጃዎች እንደሚያመላክቱት ከሆነ ስብሰባው መጀመሪያ ከታቀደለት ጊዜ በ1 ሰዓት ዘግይቶ ነው የተጠናቀቀው። በጠቅላላው ለ2 ሰዓት ከ15 ደቂቃ የፈጀው ይህ ዝግ ስብሰባ ሺ ጂንፒንግ የታይዋን ዳግም ውህደት ለሳቸው የፖለቲካ ውርስ ወይም የሌጋሲ ጉዳይ ምን ያህል ወሳኝ እንደሆነ ገልጿል። ለቻይና መንግስት ታይዋን የግዛት አንድነቷ አካል እንጂ በድርድር የምትቀርብ ጉዳይ አይደለችም ብለዋል። ፕሬዝዳንት ሺ ጉዳዩ በአግባቡ ከተያዘ ግንኙነታችን ይረጋጋል፣ ካልሆነ ግን መላው የአሜሪካ ቻይና ግንኙነት ወደ አደገኛ አዘቅት ውስጥ ይገባል ሲሉም ለትራምፕ አስተዳደር ትልቅ የቤት ስራ ሰጥተው አልፈዋል ነው የተባለው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለዚህ ጠንከር ያለ ማስጠንቀቂያ እስካሁን ይፋዊና ዝርዝር ምላሽ አልሰጡም። ይሁን እንጂ ስብሰባው ከመጀመሩ በፊት በነበረው የንግግር ልውውጥ ትራምፕ ለሺ ጂንፒንግ ያላቸውን የግል አድናቆት ሲገልጹ ተደምጠዋል ነው የተባለው። የሁለቱ መሪዎች ወዳጅነት ለተወሳሰቡ ችግሮች መፍቻነት እንደሚጠቀሙበት ፍንጮችን ሰጥቷል። ትራምፕ ችግሮች በጣም በፍጥነት የመፍታት ችሎታ እንዳላቸው ነው የሚናገሩት። የታይዋን ጉዳይ ግን በግል ወዳጅነትና በንግግር ብቻ የሚታለፍ ቀላል ጉዳይ አለመሆኑ የሺ ጂንፒንግ ማስጠንቀቂያ ቁልጭ አድርጎ አሳይቷል። ይህ የሚያሳይን መስላችሁ አንድ ትልቅ እውነት አለ እዚህ ውስጥ። በሁለቱ ሀገራት መካከል ያለው ግንኙነት እጅግ ቀጭን በሆነ ክር ላይ የተንጠለጠለ መሆኑን ነው። በአንድ በኩል ታይዋንን እንደ ቀይ መስመር የተመለከተች ቻይና፣ በሌላ በኩል ደግሞ በራሷ መንገድ ሁሉንም ችግር እፈታለሁ የምትል አሜሪካ ናቸው በታይዋን ጉዳይ የተፋጠጡት። ውይይቱ ከመጀመሩ በፊት ቤጂንግ ለፕሬዝዳንት ትራምፕ ያደረገችላቸው አቀባበል እጅግ አስደማሚ ሊባል የሚችል ነው። ምንም እንኳን ሺ ጂንፒንግ በቦታው ተገኝተው አቀባበሉን ባያደርግላቸው በ21 መድፎች አጀብ በመቶዎች የሚቆጠሩ ህጻናት ደማቅ ዝማሬና ጭብጨባ የታጀበ ነበር አቀባበሉ። ቻይና ለአሜሪካ ያላትን ክብር ለማሳየት የታለመ ነበር የሚመስለው። ከጀርባው ግን ሌላ መልእክት ነበረው የሚሉ ነጥቦችም እየተነሱ ነው ያሉት። ፕሬዝዳንት ሺ ጂንፒንግ ንግግራቸውን የጀመሩት መላው ዓለም ይህንን ስብሰባ እየተመለከተ ነው በሚል ትልቅ ኃላፊነት የተሞላበት ንግግር ነበር። ሁለቱ ሀገራት ተቀናቃኞች ሳይሆኑ ጓደኛ መሆን እንዳለባቸው ቢገልጹም በንግግራቸው መሃል ግን አንድ ትልቅ የታሪክና የፖለቲካ ጽንሰ ሐሳብን ጣል አድርገዋል። እሱም የቱሲዲደስ ወጥመድ ወይም ቱሲዲደስ ትራፕ የሚለው ጽንሰ ሐሳብ ነው። ይህ አገላለጽ አንድ እየተነሳ ያለ ሀያል ሀገር ነባሩና የዓለምን የበላይነት የያዘውን ሀገር ስጋት ላይ በሚጥልበት ጊዜ ጦርነት የማይቀር መሆኑን የሚገልጽበት እውነታ ነው። ሺ ጂንፒንግ ይህንን ማንሳታቸው ቻይና እንደ አዲስ ሀያል ሀገር አሜሪካን የመተካት ፍላጎት እንዳላት፣ ይህም ፍጥጫ ወደ ጦርነት እንዳያመራ ስጋት እንዳላቸው የሚያሳይ ተደርጎ ተወስዷል። ፕሬዝዳንት ዶናልድ ትራምፕ ለዚህ ጥልቅና ስልታዊ ንግግር የሰጡት ምላሽ በባህሪያቸው የተለመደውን የግል ወዳጅነት ቀመር የተከተለ ነበር። ትራምፕ በሁለቱ መሪዎች መካከል ያለው የግል መግባባት ማንኛውም ችግር በጣም በፍጥነት ለመፍታት ያስችላል የሚል እምነት እንዳላቸው ያሳያል። የአሜሪካው ፕሬዝዳንት አካሄድ ግን በቻይና በኩል ካለው ስልታዊና ረዥም ጊዜን ታሳቢ ካደረገው የፖሊሲ አቅጣጫ ጋር የሚጋጭ ነው። እዚህ ጋር ነው ዋናው ነጥብ የሚነሳው። ቻይና በታሪካዊና ስልታዊ ጥንካሬ ላይ ተመስርታ ታይዋንን እንደ ቀይ መስመር ስታስቀምጥ፣ ትራምፕ ደግሞ በድርድርና በግል ግንኙነት ውጤት ለማምጣት ነው የሚጥሩት። ይሁን እንጂ የሁለቱ መሪዎች የግል ወዳጅነት ቻይና ለታይዋን ያላትን የቆየ አቋም ሊያስቀይረው ይችላል ወይስ ይህ አቀባበልና ሙገሳ ቻይና ጊዜ ለመግዛትና አቋሟን ለማጠናከር የምትጠቀምበት ስልት ነው የሚለው ዋና ጥያቄ እንዲነሳ አድርጓል። የዚህ ዲፕሎማሲያዊ ጨዋታ ውጤት በቤጂንግ የቤተ መንግስት አዳራሾች ውስጥ ብቻ ግን የሚቀር አይደለም። የዓለምን ሰላምና ደህንነት የሚወስን ጉዳይ ስለሆነ ነው በከፍተኛ ሁኔታ በዚህ ደረጃ እያነጋገረ የሚገኘው። ሺ ጂንፒንግ ጉዳዩ በአግባቡ ካልተያዙ ሁለቱ ሀገራት ሊጋጩ ይችላሉ ሲሉ ያስቀመጡት ማስጠንቀቂያ ከዲፕሎማሲያዊ ንግግርነት ባለፈ
የዓለምን የንግድና የጸጥታ መዋቅር ሊያናጋ የሚችል የጦርነት ደወል ተደርጎም ሊወሰድ የሚችል ነው። ታይዋን ለቻይና የብሔራዊ ኩራትና የታሪክ ውርስ ጉዳይ ብትሆንም ለዓለም ደግሞ የቴክኖሎጂ የጀርባ አጥንት መሆኗ መርሳት የለብንም። አሜሪካ ለታይዋን የምታሳየው ወታደራዊና ፖለቲካዊ ድጋፍ ለቻይና ከፍተኛ ቁጣን የሚቀሰቅስ ነው። ፕሬዚዳንት ሺ የቱስዲደስ ወጥመድ በሚለው ንግግራቸው ውስጥ የገለጹት ስጋት አሜሪካ በፓሲፊክ ውቅያኖስ ላይ ያላትን የበላይነትና ቻይና እያሳየች ያለውን ፈጣን እድገት የሚጋጭ ነው። ዶናልድ ትራምፕ በጣም በፍጥነት ችግሮችን እንፈታለሁ የሚል እምነት ቢኖራቸውም እንደ ታይዋን አይነት ለዘመናት የቆየና ከሀገራዊ ማንነት ጋር የተቆራኘን ጉዳይ ግን በግል ጓደኝነት ብቻ መፍታት ፈታኝ እንደሚሆን ግልጽ ነው። ሌላኛው ትኩረት የሚሻው ነጥብ ፕሬዚደንት ትራምፕ ለሺ ጂንፒንግ የሰጡት ከፍተኛ ሙገሳ በአሜሪካ ውስጥ ፖለቲካና በአገሮቻቸው ዘንድ የሚፈጥረው ስሜት ነው። ትራምፕ ታላቅ መሪ ነው ማለታቸው አሜሪካ ለታይዋን ያላትን የቆየ የመከላከያ ቁርጠኝነት ሊያላላው ይችላል የሚል ስጋት በብዙዎች ዘንድ ተፈጥሯል። ሆኖም ግን የትራምፕ አካሄድ ቻይናን በንግግር ማለሳለሻ ስልት ይሁን ወይስ አዲስ አይነት የጥቅም ልውውጥ ትራንዛክሽናሪ ዲፕሎማሲ መጀመሪያ ጅማሮ ማብሰሪያ ወደፊት የሚታይ ነው የሚሆነው። ግን ጥያቄዎችና ስጋቶች ይነሳሉ። ሺ ጂንፒንግ ዓለም ሁሉ እየተመለከተን ነው ሲሉ ማንኛውም የሚወሰድ እርምጃ በዓለም አቀፍ የኃይል ሚዛን ላይ የሚያሳርፈው ተጽዕኖ በሚገባ እንደተረዱት ነው የሚያሳዩት። ወደፊት ምንድነው የምንጠብቀው ካላችሁኝ ግን በሁለቱ መሪዎች መካከል የታየው ወዳጅነት ጊዜያዊ የሰላም አየር ሊፈጥር ይችላል። መሰረታዊው የታይዋን ጥያቄ ግን እንደ እሳተ ጎመራ በማንኛውም ጊዜ ሊፈነዳ የሚችል ስለመሆኑም ጥያቄ ሊያድርብን አይገባም። ቻይና የታይዋንን ዳግም ውህደት እንደ ቀይ መስመር ማስመሯና አሜሪካ ደግሞ በዲሞክራሲና በስትራቴጂካዊ ጥቅም ስም የምታደርገው ጥበቃ ሁለቱን ሀገራት ወደማይፈልግ ግጭት ሊገፋቸው የሚችልበት እድል ሺ እንዳሉት ሁሉ አለ። ሺ ጂንፒንግ እንደሚሉት ከሆነ ግንኙነቱ በጣም አደገኛ ሁኔታ ውስጥ ሊወድቅ የሚችለው በትንሽ የዲፕሎማሲ ስህተት ነው። በቤጂንግ የታየው ለትራምፕ የተደረገው ደማቅ አቀባበልና የተለዋወጡት የሙገሳ ቃላት ከስር ያለውን ጥልቅ የጥቅም ግጭት ሊሸፍኑት እንደማይችሉ መገንዘብ አለብን። የዓለም ኢኮኖሚ ዋልታ የሆኑት እነዚህ ሁለት ሀገራት ወደፊት የሚያደርጉት ጉዞ ወይ ወደ ሰላማዊ አብረው መኖር ወይ ደግሞ ወደ ታሪካዊ ግጭት የሚያመራ ስለመሆኑ የሚያጠራጥር አይደለም። ፕሬዚዳንት ትራምፕ የገቡትን የፈጣን መፍትሄ ቃል ይፈጽሙ ይሆን ወይ ሺ ጂንፒንግ ቀይ መስመራቸውን አስከብረው አሜሪካ አቋሟ እንድትቀይር ያስገድዷታል የሚለው ግን በሂደት የምናየው ጉዳይ ነው የሚሆነው በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር እንድትቆዩኝ እመኛለሁ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ በማለት እዚህ ጋር እሰናበታለሁ። በቸር ቆዩልኝ።